ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። ከተማ ግብርና ስራ ግን የቅርብ ጊዜ ታሪካችን እንደሆነ እኔም እዚህ ዘርፍ ውስጥ መቀላቀል አለብኝ፣ የግብአት አቅርቦት ላይ ድጋፍ ይደረግልኝ የሚሉ ጥያቄዎች ተበራክተዋል። ህብረተሰቡ ባለችው ትንሽም ይሁን ትልቅ ቦታ ላይ ትኩስ ምርት የሚያገኝበት ኦርጋኒክ የሆነ ምርትን የሚያመርትበት በከተማው እድገት ላይ የሚኖረው አበርክቶ ትልቅ አቅም እየሆነ ነው። በምን መልኩ ነው ህብረተሰቡ ጋር ተደራሽ እየሆናችሁ ያላችሁ? ከተማ ግብርና ከደረሰበት ሁኔታ አንጻር ስናይ ሚዲያ ትልቅ ሚና አለው፣ ትልቅም ስራ ሰርቷል። ቀጣይነት ላለው ምርትና ምርታማነትን የማሳደግ ስራ ውስጥ ገጠር ግብርናችንም ትራንስፎርም ማድረግ አለበት። የከተማ ግብርና ከፍ ባለ ሁኔታ እድገት ያመጣል። እንደ ከተማ ምን አይነት መልካም አጋጣሚዎች አሉ ዘርፉን ውጤታማ ለማድረግ? እንደ ከተማ ብዙ መልካም እድሎች አሉን። አንደኛ በከተማ የሚኖረው ህብረተሰብ ቅድም እንዳልኩ ለቴክኖሎጂ ቅርበት ያለው ነው። ይሄንን ከመጠቀምም አንጻር ትልቅ እድል ነው ብለን ነው የምንወስደው። በተለይ የከተማ ግብርና ስራዎች ላይ መሳተፍ ያለውን ውጤት በማስገንዘብ ረገድ እንደ ተቋም ምን አይነት ስራዎች ተሰሩ? ተቋማችን ያው ትልቁ ነገር የዚህ ተጠቃሚ ባለቤቱ ህብረተሰቡ ነው። በተለይ የህብረተሰብ ክፍልን የማይለይ ወጣት ሴቱን የማይል ሀብታም ደሃውን የማይል በተለይ ሰው ከደጁ ላይ ውስን ቦታ ላይ ቴክኖሎጂዎችን በመጠቀም ምርት የሚያመርትበት ትኩስ ምርት የሚያገኝበት ኦርጋኒክ የሆነ ምርትን የሚያመርትበት እድል ነውና በዚህ ዙሪያ ላይ ህብረተሰቡን የነቃ ተሳትፎ እንዲኖረው በየጊዜው የግንዛቤ ስራዎች ብሎክን መሰረት ያደረገ ውይይቶች ይደረጋሉ። በዚህም ምክንያት ፍላጎቶች እየጨመሩ በአሁኑ ሰዓት በትልቅ እድገት ውስጥ ነው ያለው ተሳትፎ። ከተማ ግብርና ምርታማነት ከማሳደግ ባሻገር ደግሞ የአርሶ አደሩን ተጠቃሚነት በዘላቂነት ለማረጋገጥ ነው። ከዛ አንጻር አርሶ አደሩ አሁን ላይ ተጠቃሚነቱን እየተረጋገጠ መጥቷል ማለት እንችላለን። በትክክል በዚህ ዙሪያ ላይ ያው ከለውጥ በኋላ በተለይ እዚህ ከተማ ውስጥ የሚኖሩት አርሶ አደሮች በእጃቸው የቀራቸው ቀሪ መሬታቸው ላይ እንዲያለሙ፣ ከዚህ በፊት ደግሞ የነበራቸው በቂ ካሳ ሳይከፈላቸው የተፈናቀሉ በየጎዳና የተጣሉ በየቤተ እምነት የነበሩትን አሰባስበን መዝግበን እነዛን ደግሞ መልሶ የማቋቋም ፕሮጀክቶችን ነድፈን አንደኛ መኖሪያ ቤት የሌላቸው መኖሪያ ቤት እንዲያገኙ ተደርጓል። ሁለተኛ ደግሞ በየወሩ ምንም ገቢ የሌላቸው መስራት ለማይችሉ የምግብ ፍጆታቸው ለሚሆን ለመጠለያቸው ጭምር በየወሩ ድጎማ ይደረግላቸዋል። ከዛ ባለፈ ደግሞ የመስራት አቅም ያላቸው የመስሪያ ቦታ የሌላቸው እንኳን ፕሮጀክቶች ተነድፎ እዛ ውስጥ እንዲሰሩ በዶሮ እርባታ፣ በወተት ላም፣ በማደለብ በአሁኑ ሰዓት ከራስ አልፎ ለገበያን ከማረጋጋት አንጻር ሚና እየተጫወቱ ያሉበት ሁኔታ ነው ያለው። ከዚህ ውጪ ያለውም ደግሞ በቀሪ ይዞታቸው ላይ ከ20 እስከ 80% ጊዜያዊ የከተማ ግብርና እንዲሰሩ በተለይ ከከተማው ጋር የሚለሙበት የሚያድጉበት አካታች እንዲሆን የተሰራበት ስራ አለ። ብዙ አርሶ አደሮች ዛሬ ወደ ኢንቨስትመንት የተሻገሩበት ሁኔታ በትምህርት ቤት ኢንቨስት እያደረጉ በሞሎች፣ በሪል ስቴት፣ በሆቴል፣ በተለያዩ ድርጅቶች ዛሬ ባለሀብት እየሆኑ ያሉበት ሁኔታ ነው ያለውና ይሄ እንግዲህ ከለውጡ የተገኙ ትሩፋቶች ናቸው። ይሄንን አስፍተን አሟጠን መጠቀም አለብን። እንግዲህ የከተማ ግብርና ስራን ማስፋት ራሱን የቻለ በከተማው እድገት ላይ የሚኖረው አበርክቶ ይኖራል ብዬ አስባለሁ። በተለይም ህብረተሰቡ ራስን በራስ መመገብ እንዲችል ከዛ አለፍ ሲልም ደግሞ በከተማው የዋጋ ማረጋጋት ስራዎች ላይ የራሱ ድርሻ አለው ብዬ አስባለሁና ከዛ አንፃር በተለይ የምርትና ምርታማነት ማደግ ህብረተሰቡ በዚህ ላይ መሳተፍ
በዋጋ ንረቱ ላይ የማረጋጋት ስራ ላይ ምን አይነት አበርክቷል? በየከተማ ውስጥ ያሉ በማስፋፊያም ይሁን በዩኒቨርሲቲ ውስጥ ያሉ የግብርና ተጠቃሚዎች የሚያመርቱትን ምርት በአካባቢው ላለው ህብረተሰብ የሚያቀርቡበት ሁኔታ አለ። እንደ ከተማ ከ220 በላይ የቅዳሜና እሁድ ገበያ ቦታዎች አሉ። እነዚህ አምራች አርሶ አደሮቻችን አምራች አርቢዎቻችን በቅርበት በተመጣጣኝ ዋጋ ለከተማው ነዋሪ የሚያቀርቡበት ሁኔታ አለ። እንቁላልን ማንሳት እንችላለን፣ ወተት፣ እርጎ እንደዚሁም ደግሞ በሰብልም ከወሰን ከጤፍ ጀምሮ በአካባቢው የሚያቀርቡበትና እነ ቆስጣ ሰላጣን ብንወስድ ገበያ ላይ ሱፐርማርኬት ላይ የሚሸጠው ዋጋና በአካባቢው የሚሸጥበት ዋጋ ይለያያል ማለት ነው። ሁለተኛ ይሄ ብቻ አይደለም። ብዙ አርቢዎቻችን ይሄ ዝቅተኛ ኑሮ ላይ ለሚኖሩ የህብረተሰብ ክፍል ለጎረቤቶቻቸው በነፃ ወተትን ለልጆቻቸው እስከ መስጠት ማዕድ እስከ ማጋራት የደረሱበት ሁኔታ አለና ይሄ ትልቅ ለውጥ ብለን ነው የምንወስደው። ይሄም ብቻ ሳይሆን በተለይ ኑሮ ውድነትን ከማረጋጋት አንፃር ትስስር ተፈጥሮላቸው በተመጣጣኝ ዋጋ ምርት እያቀረቡ አሁን ለምሳሌ ላፍቶ የገበያ ማዕከል ቁጥር 2 አሁን ቅርብ ጊዜ መከፈቱን ታስታውሳላችሁ። ዛሬ የልቀት ማዕከል ላይ የሚመረተው እንቁላል 13 ብር ነው እዛ የሚሸጠው ማለት ነው። የነገዋ ሴቶች አደባባይ ላይ 13 ብር ነው የሚሸጠው። ይሄ እንግዲህ እንቁላል ገበያው ነፃ ገበያ ላይ ምን ያህል እንደሆነ እናውቃለን። ይሄ ትልቅ እንግዲህ አርሶ አደሩ ትናንትና ተረጂ የነበረው ትናንትና ልመና ላይ የተሰማራው ሁሉ መልሰን በማቋቋም ዛሬ አምራች ሆኖ ምርቱን ዛሬ ለህብረተሰቡ በተመጣጣኝ ዋጋ እያቀረበበት ያለበት ሁኔታ ስላለ ይሄ ትልቅ የከተማው ፍላጎት ሸፍነናል ሙሉ ለሙሉ ችለናል ባንልም ትልቅ አቅም እየሆን ነው። ይሄ የሚያመላክተው ወደፊት በተወሰነ ደረጃ የከተማውን የምግብ ፍጆታ ራሱ ነዋሪው እየሸፈነ የሚሄድበት ሁኔታ እንደሚፈጠር የሚያሳይ ነው። ተስፋ ያለው መሆኑን ነው የሚያሳየው ማለት ነው። ምርትና ምርታማነት ሲያድግ ማህበረሰቡ ራሱን የመመገብ አቅሙ ከፍ እንደሚል ይታወቃል። ከዛ አንፃር ምርትና ምርታማነትን ይበልጥ ለማሳደግ እንደ ተቋም አቅዳችሁ እየሰራችሁ ያላችሁ ስራዎች ካሉ? ያው እኛ ምርትና ምርታማነትን ለማሳደግ ዋናው ቴክኖሎጂ አቅርቦት ላይ ነው መስራት ያለብን። ቴክኖሎጂ ማለት ከአሰራር ጀምሮ ማለት ነው። አንድን ምርት ስናመርት ልንጠቀም የሚገባን ግብአቶች ከፍተኛ ምርት እንዲሰጡን የሙያዊ ድጋፍ ይደረጋል። ከዚህ አንፃር ያው እንዳነሳሁት ከተሜነት ራሱ አንድ ትልቅ እድል ነው። በዚህ ዙሪያ ላይ ህብረተሰቡን መረጃ የመስጠት ይሄንን መረጃ ተጠቅሞ ምርታማነትን የማሳደግ ቴክኖሎጂዎችን እንዲጠቀም የማድረግ ስራዎችን ነው የምንሰራው። ለምሳሌ በእጽዋት ዘርፉ ከወሰን አሁን ሰው በፖት በተለያየ ውስን ቦታዎች ክፍት ቦታዎች ከማምረትም አልፎ በግሪን ሃውስ ውስጥ በስፋት በሃይድሮፎኒክ ቴክኖሎጂ በመጠቀም ምርትን በብዛት የሚመረትበት በየጊዜው ትኩስ ምርትን የሚያገኝበት ሁኔታ እየፈጠርን ያለነው። ይሄን ቴክኖሎጂ እያሰፋን ያለነው። ሌላው በእንስሳት ዘርፉ ክላስተር የመፍጠር በፊት የነበረን ሞዳሊቲ በብሎክ ደረጃ ከ5 ዶሮ ጀምሮ እያንዳንዱ አባወራ ማወራ በዚህ ዙሪያ ላይ እንዲሳተፍና የራሱን ከገበያ እንቁላልን ከመግዛት ይልቅ በቤቱ ምርቱን እንዲያገኝ ነው። ዛሬ ያንን ከፍ እያደረግን ወደ ፋሚሊ ቢዝነስ አንድ ቤተሰብ 50 ዶሮ በመያዝ በቤተሰብ ደረጃ ይሄንን ስራ ውስጥ እንዲገባ ይሄ ማለት 50 ዶሮ የያዘ እኛ የምንጠቀማቸው ቴክኖሎጂዎች በተለይ አሁን ዶሮ ከዝርያ አንፃር ሁለተኛ ደግሞ ከምናቀርብላቸው መኖ አንፃር ከፍተኛ ምርት እየተመረተ ነው ያለውና እንደ ከተማችን ከ80 እስከ 90% በቀን አንድ ዶሮ አርቢ ለምሳሌ ከ50 ዶሮ ቢኖረው ከ40 እስከ 45 እንቁላል በቀን ይሰበስባል ማለት ነው።
ይሄ አሁን ከራስ ፍጆታ ያልፋል ማለት ነው። ከሱ ቤተሰብ ለሚተርፈው ለገበያ ያቀርባል። ይሄ ለገበያ ሲያቀርብ በተመጣጣኝ ዋጋ እንዲያቀርብ ነውና ይሄ ደግሞ ዞሮ ዞሮ ራሱን ከገበያ ከመግዛት ይልቅ ራሱ ምርቱን እየቻለ ከሄደ ገበያ ላይ ያለው ምርት እየቀነሰ ይሄዳል ማለት ነው። በእርግጥ ይሄ ኮስት ኦፍ ፕሮዳክሽን የምንል ሚና አለው። አሁን ከመኖ ጋር የተያያዘ አተኩረን ልንሰራበት የሚገባ አለ። ስለዚህ በዚህ ምክንያት ዋጋ እየቀነሰ ስለሚሄድ ይሄንን ቴክኖሎጂን በደንብ እንዲጠቀሙ ምርታማነት እንዲጨምር እናደርጋለን። ዛሬ በአመት እኛ ጋር ወደ 91,000 ቶን ወተት ይመረታል እዚህ ከተማ ላይ። ስለዚህ ይሄ ለውጥ አለው ማለት ነው። በየአመቱ ለውጥ አለው። ይሄንን ያው ዞሮ ዞሮ ዘርፉን ከማዘመን ጋር ነው የሚያያዘውና ዘመናዊ ቴክኖሎጂዎችን ከመጠቀም አንፃር ነው የሚመጣውና ግብርናችንን ትራንስፎርም እንዲሆን የሚያስፈልጉንን ቴክኖሎጂዎችን የመፍጠር የፈጠርናቸውን ስንጠቀምበትም ደግሞ በፍጥነት ዓለም ከደረሰችበትም አንፃር ደግሞ ዞሮ ዞሮ ምርታ ማምጣት አለብን ነው። ስለዚህ ይሄን መሰረት አድርገን ነው እንደ ኮሚሽን እየሰራን ያለ ነው። የግብርና ስራ በአጠቃላይ እንደ ከተማ ምን ያህል ተስፋ ሰጪ ነው? አብዛኛው ሰው ግብርናን ሲያስብ ገጠርን ነውና በዛ ምክንያት ሊያድግ አልቻለም። ለዚህ ሊሆን የሚገባ የህግ ማዕቀፎች አልነበሩትም። ለዚህ ትኩረት ባለመግኘቱ ምክንያት ከለውጥ በፊት እምብዛም በከተማ ግብርና ይሄ ነው የሚባል ለውጥ የታየበት ተመክሮ የሚወሰድበት አይደለም። ከለውጥ በኋላ ግን ከተማው አምራች መሆን ይችላል። ሸማች ብቻ አይደለም። የራሱን የምግብ ፍጆታ መሸፈን ይችላል። ስለዚህ ባሉን ውስን ቦታዎች ቴክኖሎጂዎችን ተጠቅመን ከተማ ግብርናን ማምረት ይችላል ብለን በያዝ ነው እንዳነሳሁት እንግዲህ ትልቅ ተስፋ ያለው ለውጦች ነው እየታዩ ያሉትና ዛሬ ፍላጎቶች ጨምሯል። በትክክል ማየት የምንችለው በፊት በብሎኬ ላይ ላም ማርባት አይቻልም፣ ዶሮ ማርባት አይቻልም ሁኔታዎች ነበረ። ዛሬ ያ አይደለም። እኔም ጋር ሊደርስ ይገባል፣ እኔም ድጋፍ ላገኝ ይገባል፣ እኔም እዚህ ዘርፍ ውስጥ መቀላቀል አለብኝ፣ ድጋፍ ይደረግልኝ፣ መዋይ ድጋፍ ይደረግልኝ፣ የግብአት አቅርቦት ላይ ድጋፍ ይደረግልኝ የሚል ጥያቄዎች ተበራክተዋል ማለት ነው። ይሄ ምንድነው? ጥቅሙን እያጣጣሙት ነው ማለት ነው። ይሄ በተጨባጭ እየታየ እየመጣ ያለ ለውጥ ነውና ስለዚህ ይሄ ትልቅ ተስፋ ያለው ዘርፍ ነው። ሁለተኛ አሁን እንግዲህ የገጠር ግብርናችንም ትራንስፎርም ማድረግ አለበት። ይሄ የገጠር ትራንስፎርሜሽንና ከተማ ደግሞ መተሳሰር አለበት። ይሄ ትስስር ሲፈጠር ዞሮ ዞሮ የከተማ ግብርና አሁን ካለበት በጣም ከፍ ባለ ሁኔታ እድገት ያመጣል። በኢኮኖሚውም ውስጥ ከፍተኛ ድርሻ ይኖረዋል። ህብረተሰቡ ደግሞ የተለያዩ ልምዶችን፣ ተሞክሮችን በተለያየ መንገድ መስማት ማየት ይፈልጋል። ምናልባት ስራዎቻችሁን እንዲሁም ደግሞ ማህበረሰቡ በዚህ ላይ የሚያደርገውን ተሳትፎ በምን መልኩ ነው ህብረተሰቡ ጋር ተደራሽ እየሆናችሁ ያላችሁ? አንዱ ከአንዱ በመማር የሚወስድበት ሁኔታ አለ። ከሚሰጠው ትምህርት ተቀብሎ የሚተገብር አለ። ስለዚህ ይሄንን በተለይ እኛ ከሰጠነው ስልጠና ካስተማርነው ትምህርት ወስዶ ተግባራዊ አድርጎ ራሳቸውን የቀየሩ ለከተማው ትልቅ አቅም የሆኑ አርቢዎች አሉን፣ አርሶ አደሮች አሉን። እነዚህ ደግሞ ለሌሎች ማስተማሪያ እንዲሆኑ ልምድ እንዲያካፍሉ በወረዳ ደረጃ መድረኮች ይዘጋጃሉ ማለት ነው። በክፍለ ከተማ ደረጃ መድረኮች ይዘጋጃሉ። በዛ ዙሪያ ላይ ልምድን የመቀያየር በወረዳ መካከል፣ በአርብቶ አደር መካከል፣ በክፍለ ከተማ መካከል ከአመራር ጀምሮ እስከ ፈጻሚ ድረስ ይሄንን እንደ አንድ ሞዳሊቲ ነው ይዘን የምንሰራውና ከሚዲያዎችም ጋር በትክክል ትልቅ እኛ የከተማ ግብርናን ከማስፋፋት አንጻር ካሉት ባለድርሻ አካላት ውስጥ አንዱ ሚዲያ ነው። አዲስ ሚዲያም በጣም ትልቁ ደንበኛችን ነው። ሌሎች የሚዲያ ተቋማትም አሉ ሜንስትሪም የሆኑ ከሶሻል ሚዲያም ጭምር እንደ ሀገርም ትልቅ ትኩረት ተሰጥቶት እየተሰራበት ያለ ስራ ስለሆነ ይሄ አሁን የከተማ ግብርና ከደረሰበት ሁኔታ አንጻር ስናይ ሚዲያ ትልቅ ድርሻ ሚና አለው።
ትልቅም ስራ ሰርቷል የሚል እንትን ያለን ተቀናጅተንም ነው አብረን እየሰራን ያለነውና በተለይ ህብረተሰቡ ከሚዲያ የመጡ ከተማ ላይ የተሰሩ ስራዎችን ሞዴል ስራዎችን እያሳየ ከዛ ሌላው አካል እየወሰደ እየተገበረ እየተቀበለ ያለበት ሁኔታ አለ። ከተማችን ላቀደችው ለመቻቸው እድገቶች የኃላፊነት ከመወጣት አንፃር በርካታ ባለድርሻ በከተማ ግብርና ስራ ላይ ኃላፊነት አለባቸው ብለን እናስባለን። ማህበረሰቡ ራሱን የቻለ ባለድርሻ አካል ነው። ተቋማት አሉ፣ የመንግስትም መንግስታዊ ያልሆኑም ሊሆኑ ይችላሉ። በዚህ ላይ በርካታ አካላት ሚና እንዳላቸው ይታሰባልና በተለይ ስራውን የበለጠ ውጤታማ ለማድረግ እና ቀጣይነት ላለው ምርትና ምርታማነትን የማሳደግ ስራ ውስጥ ከማን ምን ይጠበቃል? ተቋሙ ብቻውን ከግብ ሊያደርሰው የሚችል አይደለም። በመደበኛ ስራ የምንሰራው ስራ እንዳለ ሆነው በተለይ ከባለድርሻ አካላት ጋር፣ ሲቪክ ማህበራት ጋር፣ ከመንግስታዊ ካልሆኑ ድርጅቶች ኤንጂኦ ጋር የምንሰራው ስራዎች አሉ። እንደዚሁም ደግሞ የመንግስት ተቋማትም ቅድም እንዳነሳው በተለይ ሰፋፊ ግቢ ያላቸው ተቋማት ራሳቸው የከተማ ግብርና እንዲያመርቱበት ማምረት ካልቻሉ ደግሞ ከአቅማቸው በላይ ከሆነ ለስራ እድል መፍጠሪያ እንዲያደርጉ በተለይ በዚህ ዙሪያ ላይ ጥሩ ጅማሮዎች አሉ። ድሮ እንግዲህ እኛ ፖሊስ ጣቢያዎቻችን የከተማን ግብርና አምርቶ ምርትን አምርቶ ከራስ አልፎ ለገበያ የሚያቀርብበት ሁኔታ አልነበረም። ዛሬ ብዙ ፖሊስ ጣቢያዎች ሰፋፊ ቦታ ያዙት ወደ ምርት የገቡበት የከተማችንም የፌዴራል ተቋማት በዚህ ዙሪያ ላይ ትልቅ ተሳትፎ አድርጎ ለአባሎቻቸውም በዝቅተኛ ዋጋ ምርትን እያቀረቡ ያሉ ተቋማት ናቸውና ስለዚህ ብዙ ባለድርሻዎች አሉን ማለት ነው። ይሄንን እስካሁን በቅንጅት አብረን በትብብር እየሰራን ያለነው ይሄን አጠናክረን መቀጠል ነው። ስለዚህ ከእያንዳንዱ ተቋም ከፍተኛ ድርሻ ከፍተኛ ሚና አላቸው ማለት ነው። አርሶ አደሩን ተጠቃሚነት ለማረጋገጥ ህብረተሰቡ ደግሞ በምርትና ምርታማነት ላይ ማድረግ የሚገባውን አበርክቶም ጭምር እዚህ ስቱዲዮአችን ድረስ መጥተው ላካፈሉን መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። ያመሰግናለሁ። ውድ ተመልካቾቻችን ካነሳነው ሀሳብ ቁም ነገር አዘል የሆኑ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። በተለይም እንግዲህ የከተማ ግብርና ስራዎችን ውጤታማ ማድረግና ምርትና ምርታማነትን ማሳደግ ከራስ ያለፈ አቅምን ሊፈጥር የሚችል በመሆኑ በዚህ ላይ ድርሻ ያላቸው አካላት ህብረተሰቡን ደግሞ ሚናውን በመወጣት ይህንን ስራ ውጤታማ በማድረግ ሂደት ውስጥ ሁሉም የድርሻውን ሊወጣ ይገባል የዛሬ የፕሮግራማችን መልእክት ነው። እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ቸርን ሰንብት።